የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተማክሰኞ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ትራምፕ የአዲስ አበባውን ውሳኔ ውድቅ አደረጉት። ወታደራዊ እርምጃንም ለመውሰድ የድሮን ቅኝት እንዲካሄድ እያደረጉ ነው። ይኸው ጉዳይ ከወራት በፊት መቀመጫውን አዲስ አበባ ባደረገው የአፍሪካ ህብረት በኩል የተሰጠ ማሳሰቢያ ነበር። የኤርትራ መንግስት ከቀረበበት ክስ ጋር በተያያዘ በ60 ቀናት ውስጥ አፋጣኝ ሪፖርት ምላሹን እንዲያቀርብ ተጠይቋል። ከዚህ ቀደም በቀነ ገደብ ለተጠየቀው ጥያቄ ተግባራዊ ምላሹን የሰጠ ሲሆን የአሁኑ ጥያቄ ደግሞ ጠበቅ ያለውንም ታይቷል። ቀነ ገደቡ ምንድነው? ማን የሰጠው ቀነ ገደብ ነው? በምን ጉዳይ የሚሉትን በተመለከተ ጥንቅራችን ሊያደርሳችሁ መረጃውን ይዞታል። ቲክቶከሩ አዶናይ በትግራይ ታሪክ ሰርቷል። ከባድ ርብርብ ላይ ነው። በአጭር ጊዜ ውስጥም ከፍተኛ ውጤትን አስመዝግበዋል። መረጃውን ይዘነዋል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። ሳሞራ ኤርትራን በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። ይሰሙታል። በመቀሌና በአዲስ አበባ መካከል ያለው ፖለቲካዊ ቁርቁስ ሊረግብ ወደሚችልበት አዲስ ምዕራፍ የተሸጋገረ ስለመሆኑ እየተነገረ ነው። ለዚህ ምክንያቱ ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት የጀነራል ታደሰ ወረደ ሰሞነኛ አዲስ አበባ ጉዞ ነው ተብሏል። የንግግሩ አጀንዳና ውጤት አሁንም ድረስ ባይነገርም ጉዞ በተለይ በመቀሌ ህዝብ ዘንድ የመረጋጋት ስሜት የፈጠረ ስለመሆኑ ተሰምቷል። ዘገባውን የምንመለከት ይሆናል። በአማራ ክልል ሰሜን ሸዋ ዞን ከፍተኛ የጸጥታ ኃላፊ ተገድለዋል። አመራሩ በጥይት ተመተው ሕይወታቸው አልፏል። የክልሉ መንግስት በዚሁ አነጋጋሪ ክስተት ድምፁን አሰምቷል። መረጃውን ይዘነዋል። የአዲስ አበባ አሳዛኝ ክስተት ከባድ ድንጋጤ ፈጥሯል። በቤተሰብና ፖሊስ ሲፈለግ የቆየው የ7 ዓመት ህፃን በአሳዛኝ ሁኔታ ተገድሎ መገኘቱ ተሰምቷል። ይህንኑ አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ትራምፕ የአዲስ አበባውን ውሳኔ ውድቅ አደረጉት። ትራምፕ የአዲስ አበባውን ውሳኔ ውድቅ ያደረጉት መሆኑ ታውቋል። ወታደራዊ እርምጃንም ለመውሰድ የድሮን ቅኝት እንዲካሄድ እያደረጉ ነው። ይህ ጉዳይ ከወራት በፊት መቀመጫውን አዲስ አበባ ባደረገው የአፍሪካ ህብረት በኩል የተሰጠ ማሳሰቢያ ነበር። ጉዳዩ በናይጄሪያ ካሉት ክርስቲያኖች ጋር የተያያዘ ነው። ትራምፕ በናይጄሪያ ያሉ ክርስቲያኖች በታጣቂዎች ሲታፈኑ፣ ሲገደሉና በጅምላ ሲጨፈጨፉ የናይጄሪያ መንግስት መንግስታዊ ኃላፊነቱን እየተወጣ ባለመሆኑ አሜሪካ እነዚህኑ ከለላ አልባ የሆኑትን ክርስቲያኖች ለመከላከል ትገደዳለች በማለት ያስታወቁ መሆኑ የሚታወስ ነው። ይህንን የትራምፕን ዛቻ ተከትሎም የአፍሪካ ህብረት ከአዲስ አበባ በወጣው የምላሽ መግለጫ የሀገራት ሉዓላዊነት ሊከበር ይገባል፣ የናይጄሪያ ውስጥ ጉዳይ ለናይጄሪያን ተውላት ብሎም ነበር። ሆኖም ትራምፕ ክርስቲያኖችን በሚጨፈጭፉ እስላማዊ ታጣቂዎች ላይ የአሜሪካ አየር ኃይል የናይጄሪያን አየር ክልል በመጣስ እርምጃ እንዲወስድ ላዝ እችላለሁ ከማለታቸው ጋር በተያያዘ ከአዲስ አበባ የአፍሪካ ህብረት ጽህፈት ቤት የወጣው የተቃውሞ መግለጫ የአፍሪካ ህብረት አባል ሀገር የሆነችው ናይጄሪያ ሉዓላዊነት ሊከበር ይገባል በማለት ማስታወቁ አይዘነጋም። ሆኖም ሮይተርስ ከሰዓታት በፊት ባስነበበው መረጃው ትራምፕ በሰጡት ትዕዛዝ መሰረት የናይጄሪያ አየር ክልል ተጥሶ የአሜሪካ ድሮኖች የአየር ላይ ቅኝቶችን ማድረግ ጀምረዋል። የጊዜው የአፍሪካ ህብረት ደብዳቤ ናይጄሪያም በአፍሪካ ህብረት ቻርተር ውስጥ የፈረመችውን የሃይማኖት ነጻነትና እኩልነትንም እንድታከብርና እንድታስከብርም ያሳሳይቶም ነበር። ሆኖም ህብረቱ ከዚያ በኋላ ምን ያህል ክትትል ያድርግ የታወቀ ነገር የለም። የአሜሪካ አየር ኃይል መጠነ ሰፊ የድሮን ቅኝቶች በናይጄሪያ ሰማይ ላይ መደረጉ በርካቶችን አስገርሟል። የድሮን ቅኝቶቹንም ተከትሎ የድሮን ጥቃቶች ይከተላሉ የሚል ሰፊ ግምት ተይዟል። በናይጄሪያ ሃይማኖትን መሰረት ባደረገ መልኩ እገታዎችና የጅምላ ግድያዎች የተስፋፉበት ሁኔታ ይታያል። የዚሁ ድርጊት ፈጻሚ ቦኮ ሃራም የተባለው ታጣቂ ኃይል ነው። በቀጣይ መረጃ ኤርትራ የ60 ቀናት ቀነ ገደብ ተሰጣት። የኤርትራ መንግስት በ60 ቀናት ውስጥ የምላሽ ሪፖርቱን እንዲያቀርብ አፋጣኝ ትዕዛዝ ተሰጠው። ትዕዛዙን በግልጽ ደብዳቤ ያስታወቀው የአፍሪካ ህብረት የሰብአዊና የህዝቦች መብቶች ኮሚሽን ነው።
ይህው ትዕዛዝ የተላለፈው በኤርትራ መንግስት በኩል እጅግ ስልታዊ በሆነ መንገድ የቀይ ባህር አፋሮችን ለማጥፋት የዘር ማጽዳት ስራዎች እየተሰሩ ነው የሚለውን ተደጋጋሚ የክስ ሪፖርቶች ተከትሎ ነው። አፋሮች በኢትዮጵያ በጅቡቲና በኤርትራ የሚኖሩ ሲሆን በኤርትራ ያሉት አፋሮች የቀይ ባህር ዳርቻን ተከትለው የሚኖሩ ናቸው። የኤርትራ መንግስት እነዚሁ በቀይ ባህር ዳርቻ ያሉት አፋሮች ከኤርትራዊነት ይልቅ ወደ ኢትዮጵያዊነት ያደላሉ፣ አካባቢውንም ከኤርትራ በመነጠል ከኢትዮጵያ ጋር ለመቀላቀል ይፈልጋሉ በሚል ጥርጣሬ ውስጥ አስገብቶ ይመለከታቸዋል። የቀይ ባህር አፋሮችን በኤርትራ መንግስት በኩል የተጠና ጥቃት እየደረሰባቸው መሆኑን የሚመለከት ሪፖርቶች ሲወጡን ቆይተዋል። በዚህም የኤርትራ መንግስት ስልታዊ ዘር ማጥፋት እያካሄደ ነው በሚልም የቀይ ባህር አፋር በሚል ስያሜ የትጥቅ ትግል እየተካሄደ ያለበት ሁኔታም ይታያል። በዚህ አቅጣጫ የነበረው የፖለቲካ ውዝግብ ዓመታትን ያስቆጠረ ነው። ያም ሆኖ ነገሩ ዘግየት ቢልም አሁን ግን የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ለኤርትራ የ60 ቀናት የሪፖርት ጊዜ የሰጠ መሆኑን በይፋ የደብዳቤ አስታውቋል። የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ወይም አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕልስ ራይትስ የተባለው አካል በአፍሪካ ህብረትና በሌሎች ዓለም አቀፍ ተቋማት በኩል ከፍ ያለ ተጽዕኖና ተሰሚነት ያለው ተቋም ሲሆን ለዚሁ ጥብቅ ትዕዛዝም ኤርትራ አፋጣኝ ምላሽ መስጠት የሚጠበቅባት ሆኖ ይታያል። ኮሚሽኑ ከዚህ ቀደምም የኤርትራ መንግስት ያለምንም ፍርድ ያሰራቸውን ሰዎች ጉዳይ ይፋ እንዲያደርግ መጠየቁ የሚታወስ ሲሆን የኤርትራ መንግስትም በቅርቡ የተወሰኑ እስረኞችን የለቀቀ መሆኑ የሚታወስ ነው። የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ወይም አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕልስ ራይትስ የተባለው አካል በአፍሪካ ደረጃ የአህጉሪቷን ሰብአዊ መብት ጉዳዮች የሚመለከት የአፍሪካ ህብረት አካል ነው። በዚህ ጉዳይ አባል ሀገራት ፈርመው ያጸድቁት አፍሪካን ቻርተር ኦን ሂውማን ኤንድ ፒፕልስ ራይትስ ወይም የአፍሪካ የሰብአዊና የህዝቦች መብት የሚባል ቻርተር አለ። መረጃዎች የሚያመለክቱት ልክ እንደ ሌሎች የአፍሪካ ህብረት አባላት ኤርትራም እንደ አውሮፓውያን አቆጣጠር በ1999 ይህንኑ ቻርተር በመፈረም አባል እንደሆነች ነው። ሀገራት የፈረሙትን የሰብአዊ መብት ድንጋጌዎች እንዲያከብሩ የክትትልና የትብብር ስራን የሚሰራ የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን መቀመጫውን ያደረገው ባንጁል ጋምቢያ ነው። ይህ አካል የአባል ሀገራቱ መንግስታት የዜጎቻቸውን ሰብአዊ መብቶች እንዲያከብሩ ምክረ ሀሳቦችን የመስጠትና ሪፖርቶችንም የመስማት ስራን ይሰራል። ኮሚሽኑ የሰብአዊ መብት ረገጣዎች እየከፉ በሚሄዱባቸው ሀገራት ደግሞ በተለየ ሁኔታ መንግስታት የሰዎች የመንቀሳቀስ የመደራጀት መብት እንዲያከብሩ እንዲሁም በሚዲያና በኢንተርኔት የሚጥሉትን እገዳ ይቃወማል። በተጨማሪም የታሳሪዎችን መብት በህግ እንዲጠበቅ፣ ተጠርጥረው በህግ ቁጥጥር ያሉ ሰዎች ጉዳያቸው በህግ አግባብ እንዲታይ፣ መንግስታት በዜጎቻቸው ላይ ያልተመጣጠነ ኃይልን እንዳይጠቀሙ፣ የመብት ጥሰቶች ተፈጥረዋል ተብሎ ከታሰበ ደግሞ ጉዳዩን ገለልተኛ አጣሪ ቡድን ተሰማርቶ የሰብአዊ መብት ጥሰቱን እንዲመረምር የሚጠይቅበት ሁኔታ አለ። በዚሁ መሰረትም ኤርትራ ለኮሚሽኑ ሪፖርቶቿን ስታቀርብ የቆየችበት ሁኔታ አለ። ወደ ቀጣይ መረጃ አለፍን። አዶናይ በትግራይ ታሪክ ሰራ። በኢትዮጵያ ከፍተኛ ቁጥር ያለው የቲክቶክ ተከታይ ካላቸው ጥቂት ቲክቶከሮች መካከል በግንባር ቀደምትነት የሚገኘው ቲክቶከር አዶናይ በትግራይ ታሪክ ሰርቷል። ሰሞኑን በትግራይ በርካቶችን ካስደነገጠ የዜጎች በረሃብ መጎዳት ጋር የተያያዘ የቲክቶከሩ የማህበራዊ ሚዲያ ዘመቻ በአጭር ጊዜ ውስጥ ከፍተኛ የሆነ ለውጥን በማምጣት በሚሊዮን የሚቆጠር ብርን ማሰባሰብ ችሏል። በትግራይ ሰሜናዊ ምዕራብ ዞን አስገድ ወረዳ ከእንዳስላሴ ሽረ ከተማ አቅራቢያ የምትገኘው ሕጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 14000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው የሚያሳዩ ምስሎች በሰፊው ሲሰራጩ ቆይተዋል። ቲክቶከሩ አዶናይ የጀመረው የ100 ብር ቻሌንጅ በርካቶች ተቀላቅለውታል። የቲክቶከሩ መልእክትም የብዙዎችን ልብ የነካ ሲሆን በሰዓታት ልዩነት ውስጥ ብቻ ሚሊዮን የሚቆጠር ብር በላይ መሰብሰብ እንደተቻለ መረጃዎች ያመለክታሉ። በአካባቢው ስላጋጠመ የምግብ እጥረት የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር አልተሰማም። ከክልሉ ጤና ቢሮ በወጣ መረጃ ጉዳዩን የሚያጣራ ቡድን ወደ ስፍራው መላኩ ታውቋል። የክልሉ የጤና ቢሮ ጉዳዩን በተመለከተ በወረዳው አስተዳደር ላይ ቅሬታ አቅርቧል። የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ወይም ስክሪኒንግ አድርጎ የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ሲል ቢሮ መግለጹን ቲክቫ መረጃ አመልክቷል። ቢሮ ጉዳዩ በማህበራዊ ሚዲያ መሰራጨቱን ተከትሎ ከሚመለከታቸው አካላት የተውጣጣ የአደጋ ጊዜ ዝግጁነት ቲም ወይም ኢመርጀንሲ ፕሪፔርድነስ ቲም ተዋቅሮ ወደ ስፍራው ማምራቱን ገልጿል። ከወረዳው የሚደርሰኝ መረጃ ትክክል አይደለም ያለው ቢሮ የተረጋገጠ ወይም አክቹዋል የሆነ መረጃዎችን ለማግኘት እየጣረ ስለመሆኑ ነው የተገለጸው። ወደ ቀጣይ ርዕስ ስናልፍ ጀነራል ሳሞራ የኤርትራው ማስጠንቀቂያ። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። ሰሞኑን ኤርትራን በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። ጀነራል ሳሞራ የኑስ በአዲስ አበባ በተካሄደና በትግራይ ክልል ሰላም ላይ ትኩረት ባደረገ መድረክ ላይ ተገኝተዋል። ጀነራሉ በዚህ መድረክ ላይ ባስተላለፉት መልእክታቸው በክልሉ ከትግራይ ውጭ ከሆነ የትኛውም ኃይል ጋር የሚፈጠር ጥምረት ዋጋ ያስከፍላል ሲሉ ገልጸዋል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በተለይም ከሻዕቢያ ጋር የሚደረግ ጥምረት ዋጋ ያስከፍላል ሲሉ አሳስበዋል። ጀነራል ሳሞራ የኑስ ከሻዕቢያ ጋር የሚደረግ ጥምረት ለትግራይ ሕዝብ ምንም አይነት ጥቅም የለውም ሲሉ ገልጸዋል። ጀነራሉ ይህ ጥምረት እንዲያውም ሕዝቡን ከባድ ዋጋ ያስከፍለዋል ሲሉ አስጠንቅቀዋል።
ጀነራሉ የሰላም አማራጭ ላይ ትኩረት ሊደረግ እንደሚገባ ከአንድ ወር በፊት ያስተላለፉት ሌላ መልእክታቸው ላይ አጽንኦት ሰጥተውበታል። ሳሞራ ከዚህ ቀደም በትግራይ ክልል የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ማሳሰባቸው የሚታወስ ነው። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብለዋል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሀሳብ የለውም ሲሉ አመልክተው ነበር። ከዚህ ቀደም ችግሮችን በውይይት ለመፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ ነበር ያስጠነቀቁት። አሁን ላይ ከኤርትራ ጋር የሚደረግ ጥምረት ህዝቡን ዋጋ ከማስከፈል ውጭ ምንም ጥቅም የለውም ሲሉ ዳግም አስጠንቅቀዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማለሁ። ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባል ሲሉ ያሳሰቡት ጀነራል ሳሞራ የኑስ ከሻዕቢያ ጋር የሚደረግ ጥምረት ህዝቡን ዋጋ ያስከፍላል ሲሉ አሳስበዋል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት እንዲሁም የፋኖ ታጣቂዎች ጥምረት ፈጥረዋል ሲል መክሰሱ የሚታወስ ነው። ህወሓት በጉዳዩ ላይ ለተባበሩት መንግስታት ድርጅት ደብዳቤ ላከ ሲሆን የኢትዮጵያ መንግስት ክሱ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስርና ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል የራሱንም ክስ አሰምቶ ነበር። በቀጣይ መረጃ የጀነራሉ የአዲስ አበባ ጉዞ ነገር አረጋግቷል ተባለ። በመቀሌ ስጋት ቀንሷል። በመቀሌና በአዲስ አበባ መካከል ያለው ፖለቲካዊ ቁርቁስ ሊረግብ ወደሚችልበት አዲስ ምዕራፍ የተሸጋገረ ስለመሆኑ እየተነገረ ነው። ለዚህ ምክንያቱ ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት የጀነራል ታደሰ ወረደ ሰሞነኛ የአዲስ አበባ ጉዞ ነው ተብሏል። ፕሬዝዳንት ታደሰ ወረደ በይፋ ካልተገለጸው የአዲስ አበባ ጉዟቸው አስቀድሞ በመቀሌ ቤተ መንግስት ሰማይ የጠቆረበት ወቅት ነበር። ፕሬዝዳንቱ በይፋ ወዳልተገለጸው የአዲስ አበባ ጉዟቸው ከማምራታቸው በፊት የክልሉን የጸጥታ ኃይሎች እስከ ቢሮአቸው ድረስ ያመጣ በውጥረት የተሞላ ጊዜ እንዳሳለፉ ይነገራል። ታዲያ አዲስ አበባው ጉዞ ውጥረት ያረገበ ስለመሆኑ የዶቼ ቬሌ ዘገባ አመልክቷል። የትግራይ ክልልም ሆነ የፌዴራሉ መንግስት ስለ ጀነራሉ ጉብኝትና ውጤቱ እስካሁን ምንም ትንፍስ ያሉት ነገር ባይኖርም በተለይ መቀሌ ላይ ጉብኝቱን ተከትሎ በህዝብ ዘንድ የመረጋጋትና እፎይታ ስሜት መፈጠሩን ዘገባው አመልክቷል። ዶቼ ቬሌ መቀለ ከተማ ነዋሪዎች ስለ ጉዳዩ ማናገሩን ጠቅሶ የፕሬዝዳንቱ ጉዞ በነዋሪዎች ዘንድ በተወሰነ መልኩ መረጋጋትን የፈጠረ የነበረውን መካረር ያለዘበ ስለመሆኑ መስማቱን ዘግቧል። በትግራይ ፖለቲካ ሁኔታዎች በብዛት ላይ ትንታኔ በመስጠት የሚታወቁት አቶ ዳንኤል ብርሃነ ለዜና ምንጩ ጉዳዩን አስመልክተው ሀሳባቸውን የገለጹ ሲሆን የፕሬዝዳንቱ ጉዞ የአዲስ አበባና የመቀሌ ግንኙነትን ለማደስ ይጠቅማልም አይጠቅምምም ለማለት እንደተቸገሩ ገልጸው በመሰረታዊነት የመተማመን ችግር እንዳለ አንስተው መተማመን በአንድ ቀን፣ በአንድ ጉዞ፣ በአንድ ንግግር አይደለም የሚፈጠረው ሂደት ነው ብለዋል። ወደ ቀጣይ መረጃ አለፍን። በጥይት የተገደሉት አመራር። በአማራ ክልል ሰሜን ሸዋ ዞን ከፍተኛ የጸጥታ ኃላፊ ተገድለዋል። አመራሩ በጥይት ተመትተው ሕይወታቸው አልፏል። የክልል መንግስቱ በዚሁ አነጋጋሪ ክስተት ድምፁን አሰምቷል። በአማራ ክልል ሰሜን ሸዋ ቀወት ወረዳ የወረዳው ሚሊሻ ጽህፈት ቤት ኃላፊና የሰላምና ደህንነት ጽህፈት ቤት ሹፌር በስራ ላይ ያሉ መገደላቸውን የወረዳው ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። የወረዳው አስተዳደር ባወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው የሚሊሻ ጽህፈት ቤት ኃላፊ አቶ መሐመድ ሰይድ እና የሰላምና ደህንነት ጽህፈት ቤት ሹፌሩ አቶ አስቻለው ዘዴ የሰላም ማስከበር ተልዕኮ ላይ በነበሩበት ወቅት ነው። ጽህፈት ቤቱ ለሟቾች ቤተሰቦችና ለወዳጅ ዘመዶቻቸው መጽናናትን የተመኘ ሲሆን ኃላፊዎቹ ለአማራ ህዝብ ሲሉ በጀግንነት ህይወታቸውን ሰጥተዋል ብለዋል። የወረዳው አስተዳደር ጥቃቱን የፈጸሙትን አካላት ሰላም ጠል ኃይሎች ሲል የገለጻቸው ሲሆን እነዚህ አካላት በህብረተሰቡ ሰላምና ደህንነት ላይ አደጋ እየደቀኑ መሆኑን በመግለጫው ኮንኗል። የመከላከያ ሰራዊትና የክልሉ የጸጥታ አካላት ጥምር ጦር ድርጊቱን ፈጽመዋል የተባሉትን አካላት ለህግ ለማቅረብ እየሰሩ መሆኑን የገለጸው የወረዳው መግለጫ ህብረተሰቡም ከጸጥታ አካላት ጎን በመቆም የተለመደ ትብብሩን እንዲያደርግ ጥሪ አቅርቧል። ይህ በእንዲህ እንዳለ በተመሳሳይ ከ2 ዓመታት በፊት በዚሁ ቀወት ወረዳ አስተዳደር ጽህፈት ቤት ኃላፊ የነበሩት ወይዘሮ ሚሊሹ በቀለ ግንቦት 29 ቀን 2016 ዓ.ም በታጠቁ ሰዎች መገደላቸው ተዘግቧል። በክልሉ በተለያዩ ጊዜያት አመራሮች ላይ ኢላማ ያደረገ ጥቃቶች ሲሰነዘሩ የቆዩ ሲሆን በሰሜን ወሎ ዞን የቆቦ ከተማ ብልጽግና ጽህፈት ቤት ኃላፊ በታጣቂዎች በተተኮሰባቸው ጥይት መገደላቸው አይዘነጋም። በተመሳሳይ በላስታ እንዲሁ አመራሮች መገደላቸው ተዘግቧል። አመራሮች ላይ ባነጣጠረው ጥቃትም የላስታ ወረዳ ዋና አስተዳዳሪ የሆኑት አቶ ጌታቸው መልሴና የወረዳው የጤና ጽህፈት ቤት ኃላፊ አቶ ሚሊየን አፈወርቅ ተገድለዋል። ሰሜን ወሎ ዞን ዋና ከተማ ወልዲያ የነበራቸውን ስብሰባ አጠናቀው እየተመለሱ በነበረበት ወቅት ግድያው መፈጸሙ የሚታወስ ነው። በቀጣይ መረጃችን የአዲስ አበባ አሳዛኝ ግድያ።
የአዲስ አበባ አሳዛኝ ክስተት ከባድ ድንጋጤም ፈጥሯል። በቤተሰብና ፖሊስ ሲፈለግ የቆየ 7 ዓመት ሕፃን በአሳዛኝ ሁኔታ ተገድሎ መገኘቱ ተሰምቷል። የ7 ዓመቱ ሕፃን ሀበን ካሱ ከአዲስ አበባ ሰሚት 30 ኪሎ ሜትር አካባቢ የጠፋ ሲሆን ቤተሰብ ጭንቀት ላይ ቆይተዋል። ሕፃን ሀበን ካሱ እሁድ ታህሳስ 5 2018 ዓ.ም ከሰዓት በኋላ ከቤት ከወጣ በኋላ እንዳልተመለሰ ቤተሰቦቹ አሳውቀዋል። የሀበን ወላጆች ልጃቸው በመጥፋቱ ከፍተኛ የልብ ስብራት ውስጥ መሆናቸውን ገልጸው የህዝቡንና የመገናኛ ብዙሃን እርዳታ በአስቸኳይ ሲጠይቁም ቆይተዋል። ሆኖም ሕፃኑ በአሳዛኝ ሁኔታ መገደሉን የተሰማው የ7 ዓመቱ ሕፃን ሀበን ካሱ ከአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 5 2018 ዓ.ም ከቤት እንደወጣ ለመመለሱን ተከትሎ ቤተሰቦቹ በተለያዩ ማህበራዊ ሚዲያዎች የአፋልጉኝ ተማጽኗቸውን ሲያቀርቡ ከቆዩ በኋላ እጅግ አስደንጋጩንና ልብ ሰባሪውን መርዶ ተረድተዋል። ከቤት እንደወጣ ሳይመለስ የቀረውን ሕፃን ሀበን ካሱ ተገድሎ መገኘቱን ቲክቫ በዘገባው አመላክቷል። ፖሊስ የሕፃኑን መገደል ትናንት ጠዋት ለቤተሰቦቹ ያረዳ ሲሆን ቤተሰቦቹም ለአስክሬን ምርመራ በሆስፒታል ይገኝ የነበረውን አስክሬን ለመረከብ ስርዓተ ቀብሩን ፈጽመዋል። ስርዓተ ቀብሩ በትላንትናው ዕለት 8 ሰዓት ተኩል ሰሚት በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ተፈጽሟል። ሕፃን ሀበንን የገደለው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ሕፃኑን በመግደል የቀበረበትን ስፍራ በመምራት አሳይቷል። የሕፃን ሀበን አስክሬን ተገድሎ የተገኘው በየካ ጫካ ውስጥ መሆኑ ተነግሯል። ተጠርጣሪው ሕፃኑን ቀደም ብሎ ገድሎት ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ተብሏል። ፖሊስ ወንጀሉን የፈጸመውን ግለሰብ በመያዝ በጉዳዩ ላይ ተጨማሪ ምርመራ እያደረገ እንደሚገኝ ተገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።